ነገ ማለትም የካቲት 29 ከአንድ ቀን በኋላ አንድ ቀን ቀረው። አቤት አቤት አቤት! ልምረው ያላዘጋጀሁትን ደጅሽን አላስረግጠውም፣ ለምህረት ያልተዘጋጀች ነፍስ ወደ ደጅሽ አትመጣም የተባለችው ጻድቅ ወሰማዕት ሐዋርያዊት መነኮስ እናታችን። በነገራችን ላይ እኔ አሁን ሳይገባኝ ቆሜበት ረግጬው ያለሁት ይሄ ቦታ ይህች ቅድስት ጻድቅ ወሰማዕት ሐዋርያዊት መነኮስ እናታችን እመምዑዝ ቅድስት ፍቅርተ ክርስቶስ የተወለደችበትና ለ40 ዓመት ከሰማዕቱ ባለቤቷ ከዘርአ ክርስቶስ ጋር በድንግልና የኖረችበት በድንግልና በኖረችበት በዚህ ቦታም ደግሞ ፈዋሽ ጸበል የፈለቀላት ይሄ አስደናቂ ቦታዋ ነው። እጅግ በጣም የሚገርም እጅግ በጣም የሚያስደንቅ ቦታዋ ነው። ቤተክርስቲያኗ ይሄንን ይመስላል። አደራ ጻድቅ ወሰማዕት እመምዑዝ ቅድስት ፍቅርተ ክርስቶስ እንደምታውቁት ታኅሳስ 29 በጌታችን የልደት ቀን የተወለደችው፣ የካቲት 29 ደግሞ የእረፍት በዓሏ ነው። ማለትም ከሁለት ቀን በኋላ የካቲት 29 የእረፍት በዓሏ ነው። ይህንን ቪዲዮ ቀድሜ የሰራሁበት ምክንያት ለሁሉም ሰው እንዲዳረስ ስለሆነ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ አደራ። የምትችሉ በዕለተ ቀኗ ልክ 29 የማትችሉ ደግሞ ቢያንስ አንዳንድ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ነገ ልምረው ያላዘጋጀሁትን ወደ ደጅሽ አላስጠጋውም የተባለችው ለ40 ዓመት በድንግልና ከባለቤቷ ከዘርአ ክርስቶስ ጋር ስትኖር ቅዱስ ሚካኤል እርሷን፣ ቅዱስ ገብርኤል ደግሞ እርሱን ልክ እንደ ቅዱስ ዲሜጥሮስና እንደ ቅድስት ልዕልተ ወይን ክንፋቸውን አልብሰዋቸው ይኖሩ የነበሩ ለ40 ዓመት ከባለቤቷ ጋር ቆማ በጸለየችበት ቦታ ላይም ፈዋሽ ጸበል ፈልቆላት እጅግ በጣም ብዙ ድውያንን እየፈወሰ ተአምራትን የሚሰራላት በአንድ ቀን በስሚዛና በሰንሰል ግድግዳዋን በአይጠ ሐረግ ደግሞ ማገሯን አድርጋ በአንዲት ቀን ቤተ መቅደስን ሰርታ የጨረሰች በአፄ ሱስንዮስ ጊዜ ካቶሊኮችን በማውገዝ ለእምነቷ ጠበቃ የቆመች በዚህም የተነሳ በጣም ብዙ መከራን የተቀበለች በምትገረፍበትም ሰዓት ምድር አላስገረፋትም ብላ እየተገለበጠች ትመታላት የነበረ በመጨረሻም ንጉሡ ማሰቃየት ቢሰለቸው አንገቷን ያሰየፋት አንገቷ ከተሰየፈ ከ2 ሳምንታት በኋላ መድኃኔዓለም ኢየሱስ ክርስቶስ አንገቷን ከሥጋዋ ጋር አዋህዶ ነፍስን ዘርቶ እንደገና ያስነሳት ከ40 ዓመት የድንግልናና የንጽሕና ሕይወት በኋላ ሊቀ መላእክት ቅዱስ ሚካኤል መጥቶ ከአብራካችሁ የሚወጣ የተቀደሰ ደግ ፍሬ አለና ከባለቤትሽ ጋር በግብር ተገናኙ ተብለዋል ብሎ ቢነግራት ድንግልናችን እንዴት ይሆናል? ይሄ በፍጹም አይሆንም ብላ ለ40 ቀን ሱባኤ ከያዘች በኋላ ፈቃድ እግዚአብሔር መሆኑን ከእናታችን ከቅድስት ድንግል ማርያም ካወቀች በኋላ በአንድ ቀን ጸንሳ በእግዚአብሔር ተአምር በአንድ ቀን የወለደችውን ልጅ ደግሞ በሃይማኖት ኩትኩታ ካሳደገችው በኋላ ሊቀ መላእክት ቅዱስ ሚካኤል በ7 ዓመቱ ወስዶ ገነትን ካስጎበኘው በኋላ ወደ ምድር ሊያመጣው ሲል ሊቀ መላእክት ቅዱስ ሚካኤል ሆይ በእናቴና በአባቴ አምላክ ይዤሃለሁ ወደዛች ወደ ረከሰች ምድር አትውሰደኝ ብሎ ቢማጸነው በእግዚአብሔር ፈቃድ ወደ ብሔረ ሕያዋን ወስዶ ከቅዱስ ቂርቆስ ማኅበር ጋር ደምሮ ዳግማዊ ቅዱስ ቂርቆስ ተብሎ የተሰየመላት በእረፍት ቀኗ ማለትም የካቲት 29 ቀንም መድኃኔዓለም ኢየሱስ ክርስቶስ መጥቶ በስምሽ ስሜ ተጨምሯልና ሁሉም እንደ ቃልሽ ይሁንልሽ ያላት ለቤተ ክርስቲያንሽ መባዓ ስጦታ የሰጠ የተላላከ ቤተ ክርስቲያንሽ መጥቶ የተቀበረ ቤተ መቅደስሽንም የተሳለመ እስከ 12 ትውልድ ድረስ እምርልሻለሁ የተባለች በአንቺ ስም ለተማጸነና አንቺን ለወደደ በረከቴና ረድኤቴ በቤቱ ላይና በልጆቹ ላይ ይትረፍ። በአዝመራም ላይ ስምሽን በጠሩ ጊዜ የለመለመ ይሁን። የገድልሽ መጽሐፍ ባለበት አጋንንት፣ ሰይጣናት፣ ርኩሳን መናፍስት በሙሉ አይቀርቡም። በጸሎትሽ የተማጸነ ሁሉ ባለጤና ይሁን። በእውነት ስምሽን የጠራ አንቺን የወደደ የተከበረ ነው የተባለች በቀናች ሃይማኖት ሁኖ የገድልሽን መጽሐፍ የጻፈ ያጻፈ የሰማ ቅድስት ፍቅርተ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።